አባትሽ መጣ። ምንድን ነው ያስጨንቅሽ? ለምን አባዬ ወደ ፖሊስ እንዳልሄደና በራሱ መንገድ ብቻ መፍታት እንደፈለገ አልገባኝም። በዛ ላይ ይሄ መልእክት ለኛ ቤተሰብ አይደለም ያለውን ነገር ላምነው አልቻልኩም። ከማመን ውጭ ምንም አማራጭ የለሽ። በቃ አቶ መስፍን ችግሩን ፈትቼዋለሁ አለ አይደል? በቃ ፈቶታል። ግን ብቻውን ለምን? ይሄ ችግር ማለት እኮ የሁላችንም ችግር ነው። ግን የሰው ልጅ ያክል ነገር የሰው ልጅ እኮ በጣም ውድ ነው። በቃላት እንኳን ለመግለጽ ይከብዳል። እንዴት የሰው ልጅ የሚያክል ነገር በካርቶን እንደቃሽገው ይልኩልናል? እንደዚህ አይነት ነገር እኮ ለእንድናቱ መስፍን አይነቱ ተራና ቀላል ነገር ነው። አጋጣሚ ሲላክልን እኛ ደነገጥን እንጂ እነሱ እኮ ይሄን ይለምደውታል። መስማም ግን በጣም እያስፈራራሽኝ ነው። እንዴት ነው ለነሱ ቀላል ሊሆን የሚችለው? ይኸውልሽ ፉዬ፣ እኔ የተወሰነ ዓመታት አረብ ሀገር ነበርኩ። የሄድኩትን በባህር ነው እና በዛ በረሃ ላይ ሰዎች ሲሞቱ ሲገደሉ፣ ባህር ላይ ሲጣሉ፣ በበሽታ ሲሞቱ ብዙ ነገር አይቻለሁ። ግን በቃ አንዳንዴ ምንም ማድረግ የማትችይበት ሁኔታ ይፈጠራል። ግን አባዬ ምንም ነገር ማድረግ ይችላል። ያለን እኮ ህግ ያለበት ሀገር ነው። ኤፉዬ አንቺ እኮ ልክ ነሽ፣ ተሳስተሻል እያልኩሽ አይደለም። ግን ደግሞ አቶ መስፍን ወደ ፖሊስ ጣቢያ ያልሄደበት የራሱ ምክንያት ይኖረዋል። ልቃውን ሻውን ሰጅላቸው። እንደዚህ አትጨናነቂ እሺ? ልጅ እሺ እሺ ልጅ ናታን ምን ነበረ? አቶ መስፍን እኔም እናቴም መተኛት አልቻለም። ይገባኛል። የሞተው ነገር ሁላችንን ነው እንቅልፍ የነሳን። ከዚህ በፊት ቢሮዬ ቁጭ ማስፈራሪያ ደርሶብኝ ነበር። ግን ምን እንደሚፈልጉ እነማን እንደሆኑ ላውቃቸው አልቻልኩም። እሺ የማታው ጭንቅላት የማን ነው? የማን እንደሆነ አላውቅም። ከዚህ በፊትም አይቼው አላውቅም። እሺ አንተስ ምን አይነት እርምጃ ወሰድክ? ማለት ለፖሊስ አሳወቅ? አይ ናታን፣ ለፖሊስ አሳወቅን ያልከኝ? እስኪ አንድ ጥያቄ ልጠይቅ። ይቻላል። ምንድን ነው? ትላንት የመጣልንን ወይ የተላክልንን ጭንቅላት ፖሊስ ጋር ይዘን ሄድን እንበል። ምን የሚፈጠር ወይ ምን የሚሉን ይመስላል? ያው በራችሁ ላይ ያስቀመጠውን ሰው መፈለግ። የዋህነ እነዛ ሰዎች እስከሚገኙ ድረስ ተጠርጣሪ የምንሆነው እኛ ነን። እስኪ አንተ አስበው፣ ፖሊስ ብትሆንና አንድ ሰው የሰው ጭንቅላት አምጥቶ በሬ ላይ ወርቆ አግኝቼው ነው ብሎ ቴብል ላይ ቢያስቀምጥልህ ምን ትለዋለህ? አላውቅም። ይሄን ነገር በቦታው ስትሆን ብቻ ነው መፍረድ የሚቻለው። እኔ ፖሊስ ብሆን ምን እንደማድረግ ታውቃለህ? ምን ትላለህ? ቀሪ የሰውነት አካሉን የት ነው የደበከው ብዬ ነው የምጠይቀው። እኔ እንዴት ይሄን ላውቅ እችላለሁ? ደሞስ እኔ ከገደልኩት ለምን ፖሊስ ጣቢያ ሄዳለሁ? የኔ ልጅ በህይወቴ አንድ የተማርኩት ነገር ቢኖር እንዳንተ አይነት ንጹህና የዋህ ሰዎች እንደማይታመኑ ነው። ካንተ እውነታ ይልቅ ምላስ ያለ ሰው ያወራው ውሸት ይታመናል። ምን እንዳልክ አልገባኝም፣ ግን ልክ ትመስለኛለህ። እሺ ፖሊስ ጣቢያ ካልሄድክ ምን አደረግከው? ቀበርኩት። ለቤተሰቦቼ በስህተት ወደኛ ቤት እንደመጣና ሁሉንም ነገር እንዳስተካከልኩት ለቤተሰቦቼ ሁሉ ነግሬያቸዋለሁ። መቅበሩ መፍትሄ ይሆናል? ምናልባት እኮ ምንም የማያውቅ ንጹህ ሰው ሊሆን ይችላል። እናቱ መጣ አልመጣም እያለች በሩን እያየች መጣብቀው፣ አሊያም ደግሞ ሚስት ልጅ ሊኖረው እኮ ይችላል። እሺ እኛስ ምን ማድረግ እንችላለን? ይህንን ማን እያደረገበን እንደሆነ ማን እንደሆነ እንኳን ልናውቅ አልቻልንም እኮ። አቶ መስፍን ምን ማድረግ እንዳለብኝ እንኳን አላውቅም። ስለ ድርጅቱ እንኳን ምንም አውቀው ነገር የለም። አባቴ ይመጥናል ብሎ ስለማያስብ ነው መሰለኝ ስለ ድርጅቱ እንኳን እንዳውቅ ፈቅዶልኝ አያውቅም። እና እንዴት እንደማግዝ አላውቅም። ሌላው አቶ መስፍን፣ አቶ ዳዊት
ስለተናገረው ነገር እያሰብኩ ነበር። ምን እሱ ምን ቁም ነገር አውርቶ ነው የሚያሳስበ? አቶ መስፍን ወንድም ከማንም ጋር ማይገጥም ባህሪ ቢኖረውም አንዳንድ የሚያወራቸውን ነገሮች ደግመ ስታስበው ግን ጠጠር ያሉ ናቸው። እሱንም አቶ ከሰው ተቃራኒ መሆን ደስ ይለዋል። አንተ ግን ያሳሰበ የተናገረው ነገር ምንድን ነው? ለምሳሌ ማታ የተናገረው ነገር ባለቤት ድንገት ሞታ መገኘቷ፣ የአባዬ የመኪና አደጋ አጋጣሚ አይደለም ብሎ የተናገረው ንግግር እውነት ሊሆን ይችላል ብዬ እያሰብኩ ነው። ይኸውልህ ልጅ እሱ ሁል ጊዜ ተወዛግቦ ሰው ማወዛገብ ይወዳል። ከልጅነቱ ጀምሮ እኔን መቃወም ነው የሚወደው። እኛ ተጨንቀን እሱ የማያስቅ ያስቀዋል። ደግሞ ስትገባ አይተኸዋል። ምንም እንዳልተፈጠረ ቁጭ ብሎ ቁርሱን ሲበላ ነበር አይደል? ለማንኛውም አስቸኳይ ስራ አለብኝ። ልብስ ቀይሬ ልወጣ ነው። ደግሞ ልጄ ቤዛ እንዳትጨናነቅብኝ፣ የምጠይቅህን ነገር ሁሉ በሰላም እንዳለፈ ንገራት። እሺ በቃ አዲስ ነገር ካለ አሳውቀኝ። ማለት የሚፈልጉትን ነገር ካሳወቁ። እሺ አሳውቃለሁ። ሰላም ነው። እሺ ይሄን ይሻለኛል እባክሽ። መጀመሪያም እኮ የለበሽው እኮ በጣም ያምርብሽ ነበር። አንቺ ዝም ብለሽ ነው የቀየርሽው። አዎ ግን ይሄኛው ከቁምጣ ጋር የበለጠ ያምራል። በዛ ላይ ደግሞ ከጫማዬ ጋር ማች ነው። የኔ ቀጫጫ ምንም ብትለብሽ እኮ ያምርብሻል። አዎ አመሰግናለሁ። በነገራችን ላይ ፎንቃሽ እዚህ ነው ያለው። ማ ናታን እንዴ? አረ ተረጋጊ። ደግሞ ከሱ ውጭ ሌላ ፎንቃለሽ እንዴ? ወይኔ ጽዬ በእናትሽን አምሮብኛል ነው ወይስ ልቀይር? እስኪ ደህና ነሽ? ይቅርታ መታል እንዴ? አላየሁም ነበር። ቆየ? አይ ገና መምጣቴ ነው። እያለቀሽ ነው እንዴ? አረ በፍጹም። ሻይ ይዤላችሁ መጣሁና እዚህ ጋር ስደርስ ከአባዬ ጋር ስለ ስራ እያወራችሁ ከረበሽኳችሁ አባዬ ይቆጣኛል ብዬ እዚህ ቁጭ አልኩኝ። ግን እኮ አይንሽን ባቅርሯል እንዴ? አዎ ታውቃለህ፣ ማታ ምንም እንቅልፍ አልተኛውም ነበርና በጣም እያዛጋኝ ነበር። ለዛ ነው አይኔን ባያዘለው። እንደዛ ነው? አዎ ለዛ ነው። አሁን በጣም አምሮብሻል። ምንም እንከን የማይወጣላት ሴት ሆነሻል። ባክሽ ለነገሩ አንቺ ወንድሜ ነው ውበት አይታየው። ግን በቃ አምሮብሻል ካልሽኝ ሄደን እንያ። እሱ ጥሩ ሀሳብ ነው። እኔ ምንሽ ሰራተኛ እያለ ግን ለምንድን ነው የምትሰራው? ላግዛት ብዬ ነው። ግን እኔ ስራ እንድሰራ በፍጹም አትፈልግም። ግን ደግሞ እኔ ካልሰራ በጣም እጨንቃለሁ። እዚህ ቤት ውስጥ ብዙ ሰው አለ፣ ግን እኔ ብቸኛ ነኝ። ከብቸኝነቴ ለመላቀቅ ስል እሰራለሁ። እቺ ማትረባ ባስመሳይ ማንነቷ ናታን ልታጠምደው እየሞከረች ነው። አይ ወንድሜማ ከዚች ከርፋፋ ጋር ምንም ሊያስብ አይችልም። አስቢው እስኪ ቤዝ፣ አንቺን የመሰለች ቆንጆ የትኛውም ወንድ ሊንበረከክላት የሚችል ሴት እያለች ከዚች ቀሰስተኛ ጋር? ኧረ በስመ አብ፣ በፍጹም ሊሆን አይችልም። እኔም ደግሞ ይሄ እንዲሆን በፍጹም አልፈቅድም። እሺ ቆይ እኔንስ ይቅር
አንቺ የገዛ እህቱ እንኳን እንደዛ በፍርሃት እየተንቀጠቀጥሽ እያየ ከአንቺ ጎን መቆም ሲገባው ከኤፍራታን ጎን ነበር የቆመው። ቤዝ እንደዛም ቢሆንም እንኳን ናታን ሰብአዊነት ስለሚሰማውና የኔን መፍራት ስላላየ ነው እንጂ ሌላ ምንም ነገር አስቡ አይደለም። ወንድምሽን ከኔ በላይ አንቺ ታውቂዋለሽ፣ እኔንም እንደዛ ታውቂያለሽ። እሱን ካወኩ ጊዜ ጀምሮ በፍቅሩ ተሸንፌያለሁ። አውቃለሁ ጓደኛዬ። ለዛም ነው ጠዋት ወደዚህ ከመምጣቴ በፊት በጣም እንደምትወጂውና እኔም ደግሞ ካንቺ ጋር ቢሆን ደስ እንደሚለኝ ነገርኩት። እውነት? እውነቴን ነው። ነገርሽው? አዎ ነግሬዋለሁ። እና ምን አለሽ? እኔ እንጃ የሆነ ነገር ቀበጣጥሯል፣ ግን እውነት አልገባኝም። ይመስለኛል ግን ይወድሻል። ግን ደግሞ እባክሽ ከኤፍራታን ጋር ያለው ቅርርብነት በጣም እየረበሸኝ ነው። ኤፍራታ ቤዝ ከአንዲት ማደጎ ሴት ጋር ራስሽን ማወዳደርሽን አቁሚ። ምን ሆነሻል? ቆይ ከፈለግሽ ደግሞ እኮ ከዚህ ብንብላ እንድትሄድ ማድረግ ትችያለሽ። አዎ ልኳን እያለፈች ነው። ልኳን ነው ማሳያት። ናታን የኔና የኔ ብቻ ነው። በእኔ ፍቅር ደግሞ ክንፍ እንዲል አድርጓለሁ። ስሚኝ ቤዝ፣ ለምን ዛሬ እኛ ቤት አትመጭም? እማዬ አባዬን ይዤ የሆነ ዘመድ ቤት ሄዳለሁ ስትል ሰምቻታለሁ። እና ደግሞ ማታም የሚመለሱ አይመስለኝም። እና ናታንም ይኖራል? ምን ሆነሻል? ታዲያ ለምን እንድትመጪ ፈለግኩኝ? አብራችሁ ጊዜ ማሳለፍ አለባችሁ። በዛውም ደግሞ ምን አይነት ምርጥና የምትወደጂ ሴት መሆንሽን ማወቅ አለበት። በቃ ለአባዬ ነግረውና እመጣለሁ። አባትሽ አንቺ ጠይቀሽ ምንም ነገር አይከለክልሽም። እንዲያውም እዛው ታድሪያለሽ። ተናደራችሁ ልጅ? እንዴት አደርሽ የኔ ልጅ? እንዴት አደርክ አባቢ? ይማው ልጅ ምን ነው ደግሞ ጠቆርሽብኝ? ተጨናነቅሽ እንዴ? ይኸውልሽ እኔ አባትሽ እኮ ሁሉን ነገር አስተካከልኩት። አውቃለሁ አባቢ፣ አንተ ያለክ ምንም አይጎልብኝም። አባቢ አቤል ልጄ፣ ዛሬ እነዚህ ጋር ማደር እችላለሁ? አንድ ላይ ምን ከፈልጋችሁ ለምን እዚህ አታድሩ? የቤዛ አባት እማዬ አባዬን ይዛ ዛሬ ማታ የሆነ ቦታ ትሄዳለች። እነሱም ከሌሉ እኔም እዚህ ካደርኩኝ ደግሞ ወንድሜ ብቻውን ይሆናል። አባዬ ከቤት እኮ አንወጣም። እንውጣ ብንልም ደግሞ ናታን አይፈቅድልንም። ሜር እንኳን ከፈለጋችሁ ከእናንተ ጋር ኤፍራታ እንሄዳለን። ምን እንዴ አባዬ እየቀለድክ ነው እንዴ? የኔ ልጅ እየቀለድኩኝ አይደለም። አይወልሽ አንቺ ከኔ እንድትርቂ አልፈልግም። ከራክሽ ደግሞ ኤፍራታ ካንቺ ጎን ስትሆን ነው ሰላም ይሰማኝ። አዎ ኤፍራታ ምንም ነገር ብታደርግ ሁሌ እሷን ነው የምታምነው። እኔ ምንም ነገር ባደርግ አታምነኝም። ኤፍራታ ከኛ ጋር መምጣት ትችላለች፣ ችግር የለውም። እንደዚህ ምን እያልሽ ነው? ተስማምታችሁ ሄዳችሁ እሺ፣ ካልሆነ ግን ጸባችሁ ከኔ ጋር ነው የሚሆነው። ሰላም ዋሉ። እኔ ስራ አለብኝ ልሂድ። ያምሻል እንዴ? ምንድነው እያልሽ ያለሽው? ኤፍራታን ከኛ ጋር ካለች እኔ ከናታን ጋር እንዴት ነው ጊዜ ማሳልፈው? አታስቢ፣ የሆነ መፍትሄ እንፈጥራለን። ልጅ ናታን። አቤት አቶ ዳዊት። ና እስኪ አረፍ በእናትህ ጌት እናውራ። ታውቃለህ፣ የሚወድ ሰው አካባቢ እየኖሩ ፍቅር መግለጽ አለመቻል ከባድ ነው። ማለት አልገባኝም። ሁለታችሁም ትመጣጠናላችሁ፣ ሁለታችሁም ቅልብ አላችሁ። በእርግጥ በፊት ዝምታ ስታበዛ ትዕቢተኛና ጉረኛ ሰው ትመስለኝ ነበር። ቆይቼ ግን ጥሩ ስብዕና ያለ ሰው እንደሆንክ ተረዳሁ። ታውቃለህ፣ ቤተሰብ ባሰመረበት መስመር ይዞ ሊሄድ ይፈልጋል። በገመድ አስሮ ወደሚፈልግበት መንገድ ሊጎትት ያስባል። ማለቴ እንዳንተ አባት አይነት ቤተሰቦች። ታውቃለህ፣ ከመጀመሪያም ግምቴ ልክ ነበር። አቶ ዳዊት፣ አንተ የሰውን ስሜት የመረዳት አቅም አለ።
እዚህ ቤት ሁሉም እንደ እብድና ግድ የለሽ አድርገው ነው የሚቆጥሩኝ ከኤፍራታ በስተቀር። ኤፍራታን በጣም ነው የምወዳት። እንድትጎዳብኝ አልፈልግም። እምትሰብራት ከሆነ ግን ፕሊስ እንዳትቀርባት። ማለት ይህን ከኔ ጋር ምን ያገናኘዋል? ለምን እሰብራታለሁ? እኔ ወደ ውጭ ከመሄድህ በፊት ጀምሮ ኤፍራታን ተወዳት እንደነበር በደንብ አውቃለሁ። አይኖች ይንከራተታሉ። ኤፍራታን ስትመለከት ከአይኖች ብርሃን ይፈልቃል። ተሳሳትኩ? አልተሳሳትክ። በኤፍራታን ፍቅር ከወደኩኝ ቆይቻለሁ፣ ግን ልነግራት አልቻልኩም። ታውቃለህ፣ በጣም ነው መፈራት፣ በጣም ነው ምሳሳላት። ማታ ማታ ሁሌ በቴክስት እናወራለን፣ ግን እኔ እንደሆንኩ አታውቅም። አቶ ዳዊት፣ ኤፍራታን በጣም የተለየች ሰው ናት። የራሷን ህመም ደብቃ ሌሎችን ግን ታክማለች። ታውቃለህ፣ ስለ እሷ ሳስብ ማልመጥናት ትንሽ ሰው የሆንኩ ያህል ይሰማኛል። እሷ በጣም ንጹህ ልጅ ነች። ሁሉንም ሰው በፍቅር ነው የምትመለከተው። ልቧን የሞላው ቅንነትና ፍቅር ብቻ ነው። ደግሜ የምልህ ነገር ቢኖር ስትሰበር ዳግም ማየት አልፈልግም። ለምንድን ነው ግን በጥርስሽ ሀዘንሽ የምትደብቂ? እኔ መልሽ ስናወራ ሰምተሽና እንዴ? አይ አልሰማሁም። እስቲ እኔ ሰምተሽናል አይደል? አዎ ወስዶ እንደቀበረውና እኛ እንዳንጨነቅበት ሁሉም ነገር ተስተካክሏል እንዳለ ሰምቻለሁ። ይገባኛል፣ በጣም ከባድ ነው፣ ግን ምን አይነት መፍትሄ ማምጣት እንዳለብን እንኳን አናውቅም። ፍርሃታችን፣ ለቅሷችን፣ ሀዘናችን ወደ ተሳሳተ አቅጣጫ እንዳይመራን መጠንቀቅ አለብን። እና እባክሽ አታልቅሽ። በአንቺ ማልቀስ ልባቸው የሚደማ ሰዎች አሉ። በእኔ ማልቀስ? አዎ በአንቺ ማልቀስ። እውነት ግን የኔ ማልቀስ የሚያማቸው ሰዎች አሉ? አይ እኔ ደስ እንድልኝ ብሎ ነው። ኤፉዬ ምንድን ነው እንደዚህ ፈገግ ያስባለሽ? አረ ምንም። የማታውቂው ፍቅረኛሽ ቴክስት ላከ እንዴ? አይ እንደሱ አይደለም። ቅድም ናታን ያለኝን አስታውሼ ነበር። ናታን ደግሞ ምን አለሽ? አታልቅሺ፣ ያንቺ ማልቀስ የሚያማቸው ሰዎች አሉ ብለኝ እነማን ሊሆኑ ይችላሉ እያሰብኩ ነበር። አይፉዬ እኔ እምልሽ ወይ ናታንን ግን አይተሽ ታውቂያለሽ እንዴ? ገኒ ለምን አላየው? ከጥቂት ደቂቃዎች በፊት እኮ እዚህ ቤት ውስጥ ነበር። ኖ እንደሱ ማለት አይደለም። ናታን አንቺን በሚያይበት መንገድ አንቺ እሱን አይተሽዋል ወይ ነው የምልሽ። ትላንትና ብታዩ ራስሽን ስተሽ ያለ እንዴት እንደሆነ ሁሉም ተደናግጦ ድርቅ ብሎ ሲቀርቁ እሱ ነው ቅፍ አድርጎ ሶፋ ላይ ያስተኛሽ። ታዲያ እኮ የሰው ባህሪ ነው። መቼም ሰው ወድቆ እያየሹ ምን ምላተው አችኝ። የሱ ግን እንደዛ አይደለም። ገነት አንዴት ወጭልን። ምን ነው ቤዚ ችግር አለ እንዴ? ውጭ አለችሽ አይደል እንዴ? ውጪ በቃ። ገኒ በቃ ውጪ።
ችግር የለም። እሺ ስሚ፣ አንቺ ደግሞ ዛሬ እነጽዮን ቤት ነው የምናድረው። ደግሞ እንደለመድሽው በማያገባሽ እገባለሁ ብትይ ህይወትሽን ነው ሲኦል ማደርግብሽ። ለምንድን ነው እዛ የምናድረው? እሱ አንቺን አይመለከትሽም። ደግሞ ስሚ፣ ገና ለገና አብረሽን ትሄጃለሽ ስለተባልሽ እኩዮች ሲሆን እንዳይመስልሽ እሺ። እንደውም በጊዜ ሄደን እራት ታዘጋጃለሽ። ለቤዝና ለናታን የሚሆን አሪፍ እራት ታዘጋጅላቸዋለሽ። ለየት ያለ የፍቅር ምሽት አለባቸው። የፍቅር? አዎ። ምን ነው ቅድም ናታን ስላጽናናሽና ማታ በፍርሃት እጁን ስትይዥ እጅሽን ስለያዘሽ የወደድሽ መስሎሽ ነው? አረ በፍጹም። እኔ ማለት የፈለግኩት አንቺ ማለት ስለፈለግሽው ነገር እኛ አይመለከተንም። ቤዝ ነይ እንሂድ። ለዛሬ ፍቅር ምሽትሽ ባለፈው ያየነውን ቆንጆ ቀሚስ እንግዛ። እሺ እንሂድ። የፍቅር ምሽት ጉዳይ ወይኔ ጉዴ! በፈጣሪስ ምን እያደረኩ ነው? ወይኔ ውርደቴ! ወይኔ ጉዴ! እፉዬ፣ ምን ነው እናቴ? ምን ነው አስከፉሽ እንዴ? አይ እንደሱ አይደለም። ማታ ጽዮን ቤት እንደምናድርና የናታንና የቤዛንና የፍቅር ምሽት በምግብ እንዳደምቅላቸው ነግረውኝ ነው። ምን ማለት ነው የቤዛንና የናታን የፍቅር ምሽት ማለት? አዎ እንዴ እኔም ስሰማ እንደሱ ነበር የደነገጥኩት። የሆነ ነገርማ አለ። እርግጠኛ ነኝ ናታን ስለዚህ ጉዳይ ምንም አያውቅም። ግን ለማንኛውም አንቺ አብረሻቸው መኖርሽ ጥሩ ነው። የኔ እዛ መኖር ምን ለውጥ ያመጣል? በቃ ዝም በይ። እኔ ሲያዘጋጅና አንቺ ይዘሽ ትሄጃለሽ። አይ ችግር የለውም። እኔ ቀድሚያቸው እጅ አዘጋጃለሁ። የኔ የዋህ ልጅ ምን በወጣሽና ነው ማታቂ ቤት ሄደሽ የምትርመጠመጪው? ያው ለእህቴ ሄደል ለእሷ ምንም ባደርግላት ምንም አይመስለኝም። ከጽዮን ቁልፍ ተቀብዬ ቀድሚያቸው እጄን ያዘጋጃለሁ። አንቺ ጅል አትፍዘዢ። ይልቅ ናታንን በእጅሽ አስገቢ። እንደምረዳው ከሆነ ደግሞ አንቺና ናታን በጣም ትግባባላችሁ። እሱ እንደ አባቱ እኔ ያልኩት ካልሆነ ብሎ ድርቅ የሚል አይነት ሰው አይደለም። የአባቱ የገዛ ክፋቱ ነው እንዳይናገር እንዳይጋገር አድርጎ ልውስ አድርጎ ያስቀመጠው። እንዴ ገኒ ምን ማለትሽ ነው? እንግዲህ ተናግሬያለሁ። ፈጣሪ ይቅር ይበለኝ። እውነታው ግን ይሄ ነው። ከየት ነው በዚህ ሰዓት? አቶ ሰሎሞን ጋር ሄጄ ነበር። ሁኔታው በጣም ነው የሚያሳዝነው። ከውጭ የመጣ ጎበዝ ዶክተር አለ። የእሱን አድራሻ ሰጥቻቸው መጣሁ። የእኔ ሀሳቢ ሚስት ጥሩ አደረግሽ። በቃ ቤት ግቢ። እኔ ድርጅቱ ጋር ደረስ ብዬ ልምጣ። ማታ ወጣ ብለን ስለምናመሽ ተዘጋጅተሽ ጠብቂኝ። እሺ የኔ ፍቅር፣ ተዘጋጅቼ እጠብቅሃለሁ። ቡና ምጭልኝ እስኪ። በስኳር ነው ወይስ በባዶ? አዎ ጨምሪበት። አፍጥኙ ደግሞ። እሺ
ቡናው አልሞት አልኩሽ። አልተመችሽም እንዴ? ካልሆነ ላስተካክለዋ። ከሞትኩ በኋላ ምን ይሰራልኛል? ቆይ ቡና ላይ ሁሉ ስኳር ምን ይሰራል? ወይ ያላስተዋልኩትም እኮ ስኳሩ በዛ። ሌላ ሀሳብ ላይ ሆኜ ነው። አረ ስራሽ እኮ ማሰብ አይደለም። እኛም በሽተኛ ልታደርጊ ነው እንደዚህ ቤት የተቀጠርሽው? ይኸውልሽ ስራሽን አርፈሽ ብትሰሪ ይሻልሻል። እሺ ቆይ አንዴ። አንዳንድ ጊዜ መጣንበትን ባንረሳ ጥሩ ነው። አቤት። ስሚ፣ ስለ አንቺ ጠንቅቄ ነው የማውቀው። ከልጅነትሽ ጀምሮ ወንድና ገንዘብ ከማሳደድ ውጪ ሌላ ስራ ኖሮሽ አያውቅም። ቆይ ምን እያወራሽ ነው? መራውማ አልማዝ የነበረውን ስሟን ሉሊት ብላ ቀይራ የወንድ ኪስ ስለምታጥበው ስለ አንቺ ነው። ይኸውልሽ ገነት፣ ስለዚህ ጉዳይ ለአንድ ሰው ትንፍሽ እላለሁ ብትይ ይሄን ሮቶ አንገትሽን ቆርጬ ለሞራ ነው የሚሰጥልሽ። እውነትሽን ነው? ለምን የቤዛ እናትን በትራስ አፍነሽ እንደገድልሻት አገይኝም? እማላቅ መሰለሽ እንዴ? ሁሉንም ነገር ጠንቅቄ አውቃለሁኝ እኮ። ግን ይሄ ምን ተፈጥሮ ነው? እባክሽ ተያት። ቡናዋ ላይ ስኳር አብዝቼ ተናዳ ነው። ውይ እሷ ደግሞ የማያናድደው ነገር ነው የሚያናድዳት። አሁን ቡናውን መቀየር ሲቻል ምን አናደዳት? ምን አውቃለሁ። አሁንማ ለምጄዋለሁ። በየጊዜው ካልተናገረች ያማታል መሰለኝ። የበታቾቿ መጫን ትወዳለች። ልቁንስ ላይ ስራልከሽ ተያት። የራሷ ጉዳይ። እሺ ወየኔ ውድ ናፍቆት ያላስቆም አላስተኛለሽ? የት ነህ? ማውራት አለብን። እቤት ነኝ። ምን ነው በሰላም ነው? አሁን ቢሮ አልነበርክም እንዴ? ቤት ምን ትሰራለህ? ወረቀቱን ፈልገው ብለሻል ነበር እንዴ? ቢሮውን በፈልገው እዚህ ቤት መጥቼ በፈልገው አጣሁት። እሺ የተለመደው ቦታ መገናኘት አለብን። እዛ የግድ መሄድ አይጠበቅብንም። እቤት ነኝ። እህትህና ባሏስ? እኔ ወደ ቤት ስገባ እነሱ ተያይዘው ወጥተዋል። እሺ ቶሎ አይመለሱ? አዳራቸውን ሄዱት እነሱ። ልጆቹ ይምጡ አይምጡ ደውለን ማረጋገጥ እንችላለን። ናታ እንደሚያመሽ አውቃለሁ። የጽዮን ብቻ ነው ያላወቅኩት። እሷ እዚህ ቤዛ ጋር ነው ያለችው። ቶሎ የምትመለስ ደግሞ አይመስለኝም። ታዲያ እንደሱ ከሆነ አያሳሰብንማ። በቃ ቤት ነኝ። ከፈለግን እናወራለን፣ ከፈለግን ደግሞ እባክህን አሁን እሱን የምናወራበት ጊዜ ላይ አይደለንም። ይኸውልህ አንዳንድ ሰዎች መሰናክል ሊሆኑብን ይችላሉ። ደግሞ እነማን ናቸው? እሱን ስንገናኝ እናወራለን። መጣሁ። እኔ የምለው ይፉዬ፣ ወይ ገኝ እንደው እናትሽ መታ ለምን ጥላሽ እንደሄደሽ ነግራሽ ይቅርታ ብትጠይቅሽ ምን ትያታለሽ? አላውቅም፣ ግን አንድ ቀን እንደምትመጣ አውቃለሁ። ከዚያን ቀን ምን እንደምላት ክፍሌ ውስጥ ሆኜ ሁሌ ለማመዳለሁ። እንደውም አንዳንድ ጊዜ የቤታችን በር ሲንኳኳ እናቴ ወይም አባቴ ከሆኑ ብዬ እየሮጥኩ ሂጅ ከፍታለሁ። ከዛ ግን እነሱ እንዳልሆኑ ሳውቅ ተከፍቼ እመለሳለሁ። አንዳንድ ጊዜ ደግሞ እኔ ማላውቀው እንግዳ ቤታችን ሲመጣ እሷ ትሆን እናቴ፣ እሱ ይሆን አባቴ እያልኩኝ ከራሴ ጋር አወራለሁ። አንዳንድ ጊዜ ግን እዚሁ አጠገቤ ያሉ ያህል ይሰማኛል። ግን አላስተዋልሽውም እንጂ አጠገብሽ ሊሆኑ ይችላሉ። እንዴ ታዲያ ቅርቤ ከሆኑ ከኔ መደበቅ ለምን አስፈለገ?
ገንዬ መቼም አንቺ እዚህ ቤት ውስጥ እንደ ቤተሰብ ነሽ። በዛ ላይ 8 ዓመት ሙሉ እዚህ ቤት ውስጥ መስራት ቀላል ነገር አይደለም። ማን ምን እንደሆነ በደንብ ታውቂያለሽ። ስለዚህ እስከ ዛሬ ድረስ ቤታችን ከመጡት እንግዶች ውስጥ ያሉ ይመስልሻል? ኧረ እንደውም አስተውዩ አላውቅም። ምንድን ነው ፊትሽ እንደዚህ ጉበት እስኪመስል ያናደደሽ? ገነትን እንድታስወግድልኝ እፈልጋለሁ። ገነት የቷ? የእኛ ቤት ሰራተኛ። እንዴ ደግሞ እሷ ምን አደረገች? በማያገባት ነገር ውስጥ ጥልቅ ትላለች። ያኔ የቤዛ እናት ገድዬ ሰውጣ ይተኛለች። እና እስከዛሬ ለምን አልተናገረች? ምናልባት እርግጠኛ ስላልሆነች ወይም ደግሞ ማስረጃ ስለሌላት ይመስለኛል ያልተናገረችው። ማለት እሷ እንደነገረችኝ ከሆነ ሴትዮዋን የገደልኳት የመሰላት በትራስ አፍኜ ነው። ከክፍሏ ሰውጣ ብቻ ነው ያየችኝ። በምን እንደገደልኳት አታውቅም። ቆይ ግልሉትዬ፣ ሚስጥራችንን ያወቀብንን ሰው ሁሉ ገለን እንዘልቀዋለን እንዴ? ወረቀቱን ካገኘነው ድርጅቱን ሸጠን ከዚህ ሀገር ብን ብለን እንጠፋለን። ገንዘብ ደግሞ እኮ ለእኔና ላንቺ ይህን ያህል አስፈላጊ አይደለም። እኔ ላንቺ፣ አንቺ ለእኔ ካለን እኮ በቂ ነው። በቃ ትሰማኛለህ? እኔ ላንቺ፣ አንቺ ለእኔ ምናምን አትበል። ይሄ ድርጅት ለእኔ ይገባኛል። ቆይ ዳዊትን ያገባሁት ወድጄ ይመስላል? ይህን ድርጅት ለራሴ ለማድረግ ስል ነው ሳልፈልግ አብሬ የምተኛው። ግን እኮ ነፍስ ከማጥፋት ውጪ ያተረፍነው ነገር የለም። 4 ዓመት ሙሉ እንደ ሌባ ስንሽለከለክ ነው የኖርነው አይደለም? ትሰማኛለህ ግርማ? ከዚህ በኋላ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። እንዴ እኔ እኮ ይህን ሁሉ መስዋዕትነት የምከፍለው ለእኛ ህይወት መሳካትና ለወደፊቱ ህይወታችን ስል ነው። አንተ ግን የተረዳኸኝ አልመሰለኝም። የኔ ውድ፣ እኔ እኮ ሳልረዳሽ ቀርቼ አይደለም፣ ግን ከቀን ወደ ቀን ምንም መሻሻል የለም። ይሻሻላል። እኔ እናንተ ከተጋገዝን ማይስተካከል ነገር የለም። ቆይ አትወደኝም? እኔን አግብተህ መኖር አትፈልግም? አረ እፈልጋለሁ። ቆይ አሁን ይህንን ጥያቄ እዚህ ጋር ምን አመጣው? እንደዛ ከሆነ ተስፋ አትቁረጣ። የገነት ጉዳይ ከሆነ ያስጨነቀ እሱን በእኔ ተወው። አሁን ደግሞ እቅዶቻችን ሁሉ መስመር እየያዙልን ነው። መስፍንም ወጥመዳችን ውስጥ ገብቶልናል። በዛ ላይ የነጽዮን እናት የምትመጣ ምንድን ነው የምትለኝ? ግን እንዳልቺ ብዙ አዘጋጅቼ ይዤ መጥቼ ቢሆን ይሻለኝ ነበር። አሁን ምንድን ነው የምሰራው? እንግዲህ ፈጣሪ ይከተለኝ። አሁን ደግሞ ይሄኛውን ላድርግልሽ። ትንሽ ዝቅ። እንዴት ነው ግን አምሮብኛል? እውነት ጓደኛዬ በጣም ነው ያማረብሽ። ወንድሜ ይሄን ውበት አይቶ ካልተሸነፈማ ልብ የለውም ማለት ነው። ግን አለባበሴን የሚወዱ ይመስልሻል እንዴ? ምን ጥያቄ ያለው? ይሄን አለባበስ አይቶማ ለማድነቅ አይችልም። ግን እኮ ወንድምሽ ምን አይነት ሴትና ምን አይነት አለባበስ እንደሚወድ አላውቅም። እሱስ ልክ ነሽ። እንኳን አንቺና እኔ የትሆኝ እንኳን ፍላጎቱ ምን እንደሆነ አላውቅም። ብቻ በወደደው በቃ እንጣ እንሂድ።
ኤፍራታ እኔ ዛሬ እናትና አባታችሁ ስለሌሉ እራት እንዳዘጋጅላችሁ እና ጽዮን ጠይቀውኝ ነው። ቆይ ለምንድን ነው ሁሉም እንደፈለገ እየመጣ ሲያዘሽ የምትታዘዥላቸው እንዴ? የሚጠይቁሽን ሁሉ እኮ እሺ ስትያቸው እንደ ሰራተኛ ነው የሚቆጥሩሽ። ቤዛ ማንም አይደለችም፣ እህቴ ነች። እሷን ካስደሰታት ምንም ባደርግ ግድ አይሰጠኝም። አውቃለሁ እህትሽ ናት፣ ግን ደግሞ እሷ ያንቺ ዋጋ አይገባትም። ይኸውልህ ናታን፣ እያወራ ያለው ስለ ቤተሰቦቼ ከሆነ የቱንም ያህል በወርድላቸው ግድ አይሰጠኝም። ደስ እያለኝ የማደርገው ነገር ነው። እነሱ እኮ ናቸው ከመሬት አንስተው ሰው ያደረጉኝ። እሺ በቃ አትበሳጭ። እኔ ስለማያስችለኝ ነው ያወራሁት። ያንቺ ዋጋ በማይገባቸው ሰዎች በጣም ነው የምናደደው። ቆይ አንተ ለምንድን ነው ይሄን ያለን የምትጨነቅልኝ? ወጥሽ ደግሞ ከሽታው ያስታውቃል በጣም ጣፋጭ እንደሆነ። ላስተያየት አመሰግናለሁ። ደግሞ እንደምትወደው ተስፋ አደርጋለሁ። በአንቺ እጅ ከሆነ መርዝም ቢሆን የሚገል አይመስለኝም። ለምንድን ነው እንደዚህ የምታየኝ? እንዴት አየሁሽ? አሁን እንዳየኝ። እስቲ ያሳይ እንዴት እንዳየሁሽ። እላይ ብርጭቆውን አስቀምጬ እመጣለሁ። ኧረ ናታን ነቃ እንዴት ትታዘባለች እኮ ይኸውልህ ነግሬ ያለው በኋላ እንደምታፈቅራት ካወቀች ግን ጭራሽ ነው ማታናገር። ሉሊቴ ወይ አልናፈኩሽም? ለምን ውስጥ አንገባ? ከባሌ ጋር የራት ቀጠሮ እንዳለብኝ ነገር አይደለ? አሁን ሂጂ መዘጋጀት ይኖርብኛል። ሉሊት ሙች በጣም እያስከፋሽኝ ነው። ይህን ሰውዬ ሳልፈልግ በግድ ልታስገድኝ ነው አይደለ? እሱማ ወንድነት ይጠይቃል። ወንድ አይደለህም እያልሽ ነው? እና ምን አይተሽ ነው የቀረብሽ? እኔ እንጃ ምን እንዳስነካኝ አላውቅም። ኤፍራታ ምን ሆነሽ ነው? ደህና ነሽ? ኤፍራታ ምን ሆነሽ ነው እባክሽ? ደህና ነሽ? ደህና ነኝ፣ ምንም አልሆንኩም። እንዲህ እያለቀሽ እያየሁሽ ደህና ነኝ ስትይ ማምንሽ ይመስልሻል? ደህና ነኝ አልኩ አይደል? እንዴት ለምን አትሆኝም? አልችልም። ለምንድን ነው የምትለው? ለምንድን ርቅ ትላለህ? እኔ አዝኜ እያለቀስኩ ብታይኝና ተይኝ ብልሽ ትተይኛለሽ? አትተይኝም። ምክንያቱም የሰው ህመም ስለሚያምሽ፣ የሰው ሀዘን ስለሚያሳዝንሽ። እኔም እንዳንቺ ሰው እያዘነ እያየ መተው አልችልም እና ተወኝ አትበይኝ እባክሽ። በቃ አይዞሽ። በቃ ዘና የሚያደርግሽን ነገር ላምጣልሽ? አይ አትሄድም። አሁን ተወኝ እንዳትይኝ አላልከኝም? አልልህም። እዚሁ ቆይ በቃ። እውነት እንዴት አትፈልጊም? አዎ አልፈልግም። ግን ዘና የሚያደርግሽን ነገር ላምጣልሽ? አይ አሁን በጣም ዘና ብያለሁ። ምንም ነገር ማምጣት አይጠበቅብህም። አሁን ይልቅና እራቱን እንስራ። ታግዘኛለህ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ሁሉም ነገር ረስቼዋለሁ። አንተም እንዳላለቀስኩ እንዳልከፋው አድርገህ ቁጠረው።